አንዳንድ ሰዎች ለቅዱሳን ምስጋና ይቀርባል፣ ቅዱሳን ያማልዳሉ ሲባል የለም አሁን ሞተዋል አያማልዱም፣ ማን ነው ያማልደው ሲባሉ እኛ ነን የምናማልደው ይላሉ። እጅግ በጣም ይገርማል። ኢያሱ ለመልአኩ ሰግዷል። መላእክት ይሞታሉ? ስለዚህ ያማልዳሉ አያማልዱ? ይጠብቃሉ አይጠብቁም? በኢያሱ ጊዜ የነበረው መልአክ ቅዱስ ሚካኤል ኢያሱ የሰገደለት መልአኩ ዛሬ እኛ እንሰግድለታለን። ይመጣል አይመጣም? የተመዘዘ ሰይፍ በእጆቹ ይዞ ወዲታችን በመካከላችን ይቆማል ወይስ አይቆምም? ይቆምልን ቅዱስ ሚካኤል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ቆያችሁ? እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይበቃል አይደል? ይሰማል። የሚካኤል አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን እናመስግን። የመልአኩ የቅዱስ ሚካኤልን ቤት ለመስራት ረጅም ሰዓት በማስተባበር ስለቆየን ቅዳሴ ለመግባት 10 ደቂቃዎች ብቻ ናቸው የቀሩትና በእነዚህ የቀሩት 10 ደቂቃዎች የዕለቱን መልእክት ለማስተላለፍ ባይቻልም እንደምን ዋላችሁ ለማለት ግን ይበቃል። በዚህ በመጽሐፈ ኢያሱ ምዕራፍ 5 ከቁጥር 14 ላይ የተቀመጠ ቃል አለ። እሱን መነሻ አድርገን ኢያሱ የተናገረው ቃል ነው። ከኛ ወገን ነህን ወይንስ ከጠላቶቻችን? ኢያሱ ሁላችሁም እንደምታውቁት እስራኤላውያን በግብፅ ሀገር በባርነት 430 ዓመታት ሲገዙ ከኖሩ በኋላ ጊዜው ሲደርስ በሙሴ መሪነት እግዚአብሔር አምላክ የሚመገቡትን መና ከደመና ውሃ ከዓለት ላይ እያፈለቀ ካሻገራቸው በኋላ እስራኤል በመበደላቸው ከእግዚአብሔር ፊት ፈቀቅ በማለታቸው ጣዖታትን በማምለካቸው እግዚአብሔር አዘነባቸው። አንድ ጊዜ በመቅሰፍት ሌላም ጊዜ በተለያየ ምክንያት ሲጎዱ ቆይተው እስራኤል ለ40 ዘመናት ከጎረቤት ሀገር ከግብፅ ወደ እስራኤል ለመሄድ ለተነገረው 40 ዓመታት ፈጅቶባቸዋል። አሁን ባለው ርቀት ከእስራኤል ድንበር ወደ ግብፅ ካይሮ ለመግባት ከ2000 ኪሎ ሜትር ያነሰ ርቀት ነው ያለው። ነገር ግን እስራኤል ይሄ ጉዞ 40 ዓመት ፈጅቶባቸዋል። ሙሴ መንገድ ላይ ሞተ። መላእክት ቀበሩት። እስራኤልን እንዲመራ በሙሴ ቦታ የታዘዘው
ወይንም የተሾመው ኢያሱ ነው። ኢያሱ እስራኤልን እየመራ እስራኤል እግዚአብሔርን እንዲያመልኩ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ነው እያለ የነገራቸው የእግዚአብሔርን አምላክነት፣ የእግዚአብሔርን ፈጣሪነት፣ የእግዚአብሔርን ጥበቃ እየነገረ በሙሴ ቦታ ሆኖ እንዲሁም ደግሞ በአሮን ቦታ ካሌብ የተባለ ሰው ተሾሞ እስራኤልን እየመሩ መጥተዋል። ወደ ምድረ ርስት ደረሱ። ወደ ከነዓን መጡ። ወደ አባቶቻቸው ወደ አብርሃም፣ ወደ ይስሐቅ፣ ወደ ያዕቆብ አምላክ ወደ ዛሬዋ ታላቂቷ እስራኤል ገቡ። ወደ ከተማ ሊገቡ ሲሉ ሊገቡባት ያሰቧት የኢያሪኮ ከተማ በታላቅ ግንብ ታጥራለች። የኢያሪኮ ሕዝብ አናስገባም ብለው ግዙፍ የሆነ ታላቅ ግንብ ገንብተው እስራኤልን አናስገባ አሉ። ስደተኞች ናቸው። ማለፍ ይፈልጋሉ። ሀገራቸው መድረስ ይፈልጋሉ። ምድረ ርስትም መውረስ ይፈልጋሉ። ኢያሱ ወደ እግዚአብሔር ሲጸልይ አንድ ታላቅ ሰው አየ። እንዲህ ነው የሚለው፣ ኢያሱ በኢያሪኮ አጠገብ ዓይኑን አንስቶ ተመለከተ። እነሆ የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበረ ይላል። የተመዘዘ ሰይፍ። ኢያሱም አንተ ሰው ከእኛ ወገን ነህን ወይንስ ከጠላቶቻችን ብሎ ጠየቀው። እርሱም ከጠላቶቻችሁ አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም በግንባሩ ወድቆ ሰገደለት ይላል። ያ የሰራዊት አለቃ ያ ኢያሱ የጠየቀው ከእኛ ወገን ነህን ወይንስ ከጠላቶቻችን ብሎ የጠየቀው ታላቁ ሰው የተመዘዘ ሰይፍ የያዘ የሚያስፈራ ባለ ግርማ ሞገስ የነበረው የሰራዊት አለቃ፣ የመላእክት አለቃ፣ የኃይላት አለቃ ቅዱስ ሚካኤል ነው። እግዚአብሔር ተልኬ መጥቻለሁ አለ። ሚካኤል ሁላችንንም ይጠብቀን፣ እስራኤልን ይጠብቅ። እንደምታውቁት ከሰባቱ ነገደ መላእክት አንዱ የሆነው በኃይላት ወይንም ኃይላት በተባለ የመላእክት ነገድ ላይ የተሾመ መልአክ ነው ቅዱስ ሚካኤል። ቅዱስ ሚካኤል መናብርት፣ ስልጣናት፣ ሱራፌል፣ ኪሩቤል፣ አጋዕዝት፣ ሊቃናት፣ ኃይላት እየተባሉ የሚጠሩ የመላእክት ነገድ አሉ። ከነዛ መካከል በአንዱ የተሾመ ገናና መልአክ ነው። እኔ ከጠላት ወገን አይደለሁም አለ። አንድ ጊዜ መጨረሻ ላይ እልል ትላላችሁ። ሲል በሉ እየጨረሱ ስለሆነ ሲያልቅ ደግሞ አንዴ ትደግማላችሁ። እስከዛ አጠራቅሙ ትልልታው። እኔ ከጠላት ወገን አይደለሁም አለ። ሚካኤል ከጠላት ወገን አይደለም። ሚካኤል ከወዳጅ ወገን ነው። ከጠላት ወገን ያለው ዲያብሎስ ነው፣ ሰይጣን ነው። እንተ ጠላታችን የወደቀው ዘንዶ ሳጥናኤል ነው ከጠላት ወገን። ሚካኤል ከነ ኢያሱ ወገን ነው። ሚካኤል ከሕዝብ ወገን ነው እንጂ ከአሕዛብ ወገን አይደለም። ሚካኤል እየመራ ያመጣቸው መልአክ ነው። መናው ሲወርድ፣ ባህር ሲከፈል፣ እስራኤል በመቅሰፍት ሲሞቱ የነበረ የረዳ ያሻገረ የጠበቀ መልአክ ነው። ሁላችንንም የሚጠብቀን እርሱ ነውና እኔ ከጠላት ወገን አይደለሁም፣ ይልቁንም እኔ የእግዚአብሔር ሰራዊት አለቃ ሆኜ
አሁን መጥቻለሁ አለ። ኢያሱ ይህን ከተናገረ በኋላ ኢያሱ ነቢይ ነው። ያደረገው ነገር በግንባሩ ወድቆ ምን አለ ነው የሚለው? ምን አለ? ማን የሰገደው? ማን ነው? ለማን የሰገደው? ለመላእክት። ለመላእክት ይሰገዳል አይሰገድም? አንዳንድ ሰዎች ለቅዱሳን ምስጋና ይቀርባል፣ ቅዱሳን ያማልዳሉ ሲባል የለም አሁን ሞተዋል አያማልዱም። ማን ነው ያማልደው ሲባሉ እኛ ነን የምናማልደው ይላሉ። እጅግ በጣም ይገርማል። ኢያሱ ለመልአኩ ሰግዷል። መላእክት ይሞታሉ ይሞታሉ። ስለዚህ ያማልዳሉ አያማልዱ? ይጠብቃሉ አይጠብቁም? በኢያሱ ጊዜ የነበረው መልአክ ቅዱስ ሚካኤል ኢያሱ የሰገደለት መልአኩ ዛሬ እኛ እንሰግድለታለን። ይመጣል አይመጣም? የተመዘዘ ሰይፍ በእጆቹ ይዞ ወዲታችን በመካከላችን ይቆማል ወይስ አይቆምም? ይቆምልን ቅዱስ ሚካኤል። በዚህ በኦሪት ዘጸአት ምዕራፍ 23 ከቁጥር 30 ላይ በመንገድህ ይጠብቅህ ዘንድ ወዳዘጋጀሁልህ ስፍራ ያገባ ዘንድ እነሆ መልአኩን በፊትህ እሰዳለሁ። በፊቱ ተጠንቀቅ፣ ቃሉንም አድምጥ፣ ስምህ በእርሱ ስለሆነ ኃጢአት ብትሠራ ይቅር አይልህምና እንዳታስመርረው ይላል። በመንገድህ ይጠብቅህ ዘንድ ወዳዘጋጀሁልህ ስፍራ ያገባ ዘንድ መልአኩን እልክልሃለሁ። በፊቱ ተጠንቀቅ፣ ኃጢአት እንዳትሠራ እንዳትበድል። በጣም ይገርማል እኮ ስለ መላእክት የሰው ልጅ ያለው መረዳት እግዚአብሔር ከሰጣቸው ክብር፣ እግዚአብሔር ከሰጣቸው ከፍታ፣ እግዚአብሔር ከሰጣቸው ልዕልና አንጻር ገና ስለ መላእክት እኛ አልተረዳንም፣ ገና አልተናገርንም፣ ገና አላወቅንም። መላእክት በእግዚአብሔር ፊት የሚቆሙ ናቸው። መላእክት የማይሞቱ ናቸው። መላእክት የማይበሉ ነገር ግን ምስጋናቸው ምግባቸው የሆነላቸው 24 ሰዓት በመንበሩ ዙሪያ ቅዱስ ቅዱስ እያሉ ከዳርቻ እስከ ዳርቻ እየዞሩ የሚያመሰግኑ አክሊላቲሆሙ ያወርዱ ቅድመ መንበሩን ዘይሰግዱ ይርዱ እያለ ሌላቸውን አውርደው በመንበሩ ፊት እየራዱ እየተንቀጠቀጡ የሚያመሰግኑ የሚዘምሩ እንደውም ቅዱስ ሚካኤልን አባቶች መልአከ ክብሩ መልአከ ምክሩ ለልዑል በልዑል ፊት ሆኖ የሚያማልድ ከልዑል ከእግዚአብሔር መመሪያ የሚቀበል የእግዚአብሔርን መልእክት ወደ ሰው የሰውን ምንጫና ሐሳብ ደግሞ ወደ እግዚአብሔር የሚያደርስ መልአክ ነው። መላእክት የሰውን ጸሎት ወደ ሰማይ ያሳርጋሉ፣ ወደ እግዚአብሔር ይዘው ይወጣሉ ስንል እግዚአብሔር እዚህ ጋር ሆነ የምንናገረውን የማይሰማ አምላክ ሆኖ ወይንም እዚህ ጋር ያለው ጸሎት ሰማይ የማይደርስ ሆኖ አይደለም። እግዚአብሔር ይሰማል። እግዚአብሔር በቀጥታ የምንጸልየውንም ይሰማል። እግዚአብሔር በመላእክት በኩልም ደግሞ እንዲሁ ልመናችንን ያዳምጣል። የመላእክት ሥራ የሰውን ወደ እግዚአብሔር የእግዚአብሔርን ወደ ሰው ማምጣት ነው። እግዚአብሔር ሲልካቸው ይላካሉ። መላእክት ተላላኪዎች የእግዚአብሔር መልእክተኞች ናቸው። ስለዚህ መላእክት በእግዚአብሔር ፊት ያላቸውን ሞገስና ክብር ማንም ስለወደደ የሚሰጣቸው ማንም ስላልፈቀደ ደግሞ የሚነጥቃቸው አይደለም። መላእክትን እግዚአብሔር አክብሯቸዋል። በተለይም ደግሞ ዛሬ የምናነሳው የመላእክት ሁሉ አለቃ ገናና የሆነው ቅዱስ ሚካኤል
በመላእክት ላይ ተሹሟል። መላእክትን ይመራል። ከዲያብሎስም ጋር ተዋግቷል። በዚህ በይሁዳ መልእክት ላይ ታውቁታላችሁ የተጻፈው የመላእክት አለቃ ቅዱስ ሚካኤል ከዲያብሎስ ጋር ስለ ሙሴ ሥጋ በተከራከረ ጊዜ ምንድነው ያለው? ጌታ ይገስጽ አለው እንጂ የስድብን ቃል ከአፉ አላወጣም። ስለ ሙሴ ሥጋ፣ ስለ አንተ ሥጋ፣ ስለ አንተ ነፍስ፣ ስለ አንተ ሕይወት፣ ስለ ሰው ልጆች ሕልውና የሚከራከር በእግዚአብሔር ፊት የሚቆም የሚያማልድ የሚጠብቅ የሚያሳርቅ የሚመራ ታላቅ ገናና አምላክ ነውና ሚካኤልን የሰጠን ሚካኤልን መሪ ያደረገልን ሚካኤልን ጠባቂ ያደረገልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ውእቱ ሚካኤል መልአከ ኃይል እያሉ ነው ሲዘምሩ የነበሩት ሰምታችኋል። ልዑል ውእቱ ልዑለ መንበር ይሳለነ ረዳኤ ይኩነነ አመ ምንዳቤነ በችግራችን በምንዳቤያችን በሐዘናችን በጭንቀታችን ጊዜ ይሳለነ ስለኛ ይለምናል፣ ስለኛ ያማልዳል። ሰፊሆ ክነፊሆ ይጸልል ዲቤነ ወይንም ይጸልል ዲቤነ እጆቹን ዘርግቶ ክንፉን ዘርግቶ ይጋርደናል። በላያችን ላይ ከሚመጣው ክፉ ነገር ሁሉ ሚካኤል ውእቱ ይጠብቀናል፣ እሱ ያማልደናል፣ እሱ ይጋርደናል እያሉ ሲዘምሩ ሰምተናል። አዎ እውነት ነው። መልአኩ ሚካኤል በችግራችን ሰዓት ይጋርደናል። የተወደዳችሁ ክርስቲያኖች፣ የእግዚአብሔር ቤተሰቦች ምንም አይነት ፈተና፣ ምንም አይነት ችግር፣ ምንም አይነት አስጨናቂ ነገር በሕይወታችሁ ውስጥ ቢመጣ ትክክለኛው መፍትሄ እግዚአብሔር ነው። ትክክለኛው የችግሩ ቁልፍ ያለው ወደ ሰማይ ቀና ብለን በምንጸልየው ጸሎት ከምናገኘው መልስ ብቻ ነው። እግዚአብሔር ከሕግ በላይ ነው። እግዚአብሔር ትልቁን ተራራ ሜዳ ያደርጋል። ገደሉን ጉድባውን ደልድሎ ያሻግራል። ያንን ሲያደርግ እግዚአብሔር በመላእክት አማካኝነት ያከናውናል። በቃሉም ያደርግልናል። እግዚአብሔር ይችላል እኮ ቅዱስ ጴጥሮስን በውሃ ላይ አራምዶታል። እነ ኤልያስን በእሳት ሰረገላ እንዲያርጉ አድርጓቸዋል። ሁሉም ማድረግ የሚችል አምላክ ነው። እግዚአብሔር ትናንትና ነበረ፣ ዛሬም አለ፣ ወደፊትም ይኖራል። እግዚአብሔር ለምንድን ነው የማይሰማን ብለን ከመጸለይ ይልቅ እኛ እግዚአብሔርን እንሰማዋለን ወይ ብለን ራሳችንን መጠየቅ ያስፈልጋል። እየሰማነው ነው ወይ? እግዚአብሔርን እያዳመጥን ነው ወይ? እግዚአብሔር እየሰማን ነው። እግዚአብሔር የችግሮቻችንን ቁልፍ እየከፈተ የታሸገውን የተቆለፈውን ሁሉንም ጓጉንቸሩን እየሰበረ እያሻገረን ነው። ይህንኑ ነው የምነግራችሁ። ጭንቀትና ችግር ሊመጣ በሕይወታችሁ ውስጥ የማይድን በሽታ፣ የማይፈታ ችግር፣ የማያልቅ መከራ በሕይወታችሁ ውስጥ ሊመጣ ቀና ብላችሁ ወደ እግዚአብሔር ወደ አምላክ መጸለይ ያስፈልጋል። የሚካኤል አምላክ እግዚአብሔር ሆይ መልአኩን ላክልኝ፣ ሚካኤልን ላክልኝ፣ ለኢያሱ እንደላክለት፣ ለሙሴ እንደላክለት፣ ለዳንኤል ቅዱስ ገብርኤልን እንደላክለት፣ የአናብስትን አፍ እንደዘጋለት፣ ለኢያሱ የኢያሪኮን ግንብ አፍርሶ እንዲገባ የተመዘዘውን ሰይፍ የያዘውን ቅዱስ ሚካኤልን እንደላክለት ቅዱሳን አባቶቻችንን በመላእክት አማካኝነት እንደረዳ እኔንም እርዳኝ፣ መላእክትን ላክልኝ ብለን እንጸልይ ይገባል። ያን ጊዜ ችግሩ ይፈታል፣ መከራው ያልፋል። አይወጡትም የተባለውን ችግር ተወጥተው
አይሻገሩትም የተባለውን መከራ ተሻግረው አልፈን እናሳያቸዋለን። ማመን ነው። ይሆናል ይደረጋል ብሎ መቀበል ብቻ ነው። የሚካኤል አምላክ ቅዱስ እግዚአብሔር ሁላችንን ይስማል፣ ችግሮቻችንን ይፍታልን፣ የመጣብንን መከራ ያሻግረን፣ ሀገራችንን የሰላም ያድርግልን፣ ጦርነቱን፣ ረሃቡን፣ ችግሩን ያስወግድልን። የሰላም ደሴት ሀገራችን ኢትዮጵያ፣ ሀገራችን አፍሪካ፣ ዓለማችን፣ ምድራችን የሰላም የበረከት እንድትሆን ለአባቶቻችን ዘመን እኛም የተከበርን እንድንሆን እግዚአብሔር አምላካችን ይርዳል።